የጀመርነውን የፓይተን ፉል ኮርስ ክፍል 3ን ይዤላችሁ መጥቻለሁ። በዛሬው ክፍል ደግሞ ስለ ቫሪያብል እንደዚሁም ደግሞ ስለ ስትሪንጎች በደንብ እንመለከታለን ማለት ነው። ስለዚህ ቫሪያብል ምንድነው የሚለው እናያለን። ኔሚንግ ስትሪንግ፣ ስኬፕ ስኩዌንስ፣ ፎርማቲንግ ስትሪንግ እንደዚሁም ደግሞ ስትሪንግ ሜትድንም አሳያችኋለሁ ማለት ነው። ስለዚህ እነዚህም ፕሮግራመር ለመሆን በጣም ወሳኝ የሆኑ ነገሮች ናቸው። እያንዳንዱን አሳያችኋለሁ። ከመጀመራችን በፊት ለቻናሉ አዲስ ናችሁ ሰብስክራይብ እንደዚሁም ቪዲዮ ላይክ ማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። ያለፈውን ክፍል ካላያችሁ እዚህ ጋር ያለውን መመልከት ትችላላችሁ። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ የተወሰኑ ነገሮችን እዚህ ፓወርፖይንት ላይ እና በተግባር ደግሞ እያሳየኋችሁ እንሄዳለን። የምንጀምረው ከቫሪያብል ነው ማለት ነው። ቫሪያብል ምንድነው? ስቶር የምታደርጉበት ነው። ለምሳሌ እንትንን ይወክላል እያላችሁ ኔም እዚህ ኳልቱ አድናቆት ብላውን ምንጊዜም ኔም ብዬ ስጽፍ አድናቆት የሚለውን ያመጣልኛል እንደማለት ነው። ከዛ ደግሞ ለቫሪያብሎች ስም እንሰጣለን። እንዳልኳችሁ ግን አንድ ባንድ ብናያቸው የተሻለ ነው። ከቫሪያብል እንጀምር። ለምሳሌ እዚህ ጋር ኔም እኩል ነው ሳራ። ስለዚህ ሳራን የሚወክልናው ኔም ነው ማለት ነው። ኤጅ እኩል ይሆናል 25። ኢዝ ስቱደንት ወይም ተማሪ ከሆነ ትሩ ካልሆነ ደግሞ ፎልስ። እንዲህ ፕሪንት ኔም ብትሉ ከዛ አሁን ሳራን ነው የሚሰጣችሁ ማለት ነው። እዚህ ጋር አጻጻፉ ሁሉም የተለያየ እንትን አለው፣ አሳያችኋል ምን ማለት እንደሆነ። ስለዚህ ቫሪያብሎች እንደምታዩት ስሙን ይሰጧችኋል ወይም የቫልዩን ስም ይሰጧችኋል። ምን ጊዜም እኩል ይሆናል ብላችሁ ነው የምታስቀምጡት ወይም አሳይን የምታደርጉት ማለት ነው። ከፈለጋችሁ ደግሞ መጨረሻ ላይ መቀየር ይቻላል። እንደዚሁም ደግሞ ታይፑን መግለጽ አይጠበቅባችሁም። ለምሳሌ ካራክተር ነው፣ ቫርካር ነው፣ ኢንቲጀር ነው እያላችሁ መጻፍ አይጠበቅባችሁም፣ ያውቀዋል ማለት ነው። ስለዚህ እዚህ ጋር ለምሳሌ እንደ ሳምፕል ላስገባና ላሳያችሁ። ካምፓኒ ብዬ ጻፍኩ እኩል ይሆናል። ለምሳሌ የካምፓኒው ስም አድናቆት ቲዩብ የሚባል ከሆነ አድናቆት ቲዩብ አልኩት ካምፓኒው። ይሄም ማጻጻፉ የራሱ እንትን አለው፣ አሳያችኋለሁ ምን እንደሆነ። ይሄኛው ግን ቴክስት ነው። እንደምታዩት ቴክስት ሲጻፍ ደብል ኮቴሽን ይደረጋል። ስለዚህ እንደዚህ ቴክስቶችን የምታስገቡበት ስትሪንግ ነው ማለት ነው። ለምሳሌ ረጃጅም ጽሁፎችን ብትጽፉ በደብል ኮቴሽን ታስገባላችሁ። ስለዚህ ጽሁፎች ሲገቡ ታይፓቸው ስትሪንግ ነው ማለት ነው። ኢንተር ልበልና ደግሞ ለምሳሌ እዚህ ጋር የሰራተኞቹን ብዛት ልቁጠር። ኤምፕሎይ ካውንት ብዬ ልጽፍ ስለሆነ ከስር እንደምታዩት አሁን ፓይተን ላይ ስትጽፉ ስፔስ አይፈቀድም። ስለዚህ ስፔስ ስለማይፈቀድ በምንድን ነው የምትለዩት? በአንደርስኮር ትለዩታላችሁ። ስለዚህ ኤምፕሎይ ካውንት እኩል ነው ለምሳሌ ሰራተኞች ብዛት ነው ብለን ይሄን እናስብና 10 ሰራተኞች ካሉ 10 ብዬ እጽፋለሁ ማለት ነው። አሁን ይሄ ደግሞ ኢንቲጀር ነው ማለት ነው። ስለዚህ ሙሉ ቁጥሮች ለምሳሌ 10 11 እንደዚህ ያላችሁ 1 2 እያላችሁ ብትሄዱ እንዳለ እነዚህ ኢንቲጀር ወይም ሆል ነምበሮች ናቸው። ኢንተርን በልና ደግሞ ለምሳሌ አቨሬጅ ክፍያቸውን ላስገባ። ይህም በስሞል ልጀምረው፣ ለምን እንደጀመርኩ ይነግራችኋለሁ በኋላ። አቨሬጅ ሳለሪ አንደርስኮር እኩል ነው ለምሳሌ በአማካይ የሚከፈላቸው 1250 ከ70 ሳንቲም ልበለው ወይም 50 ሳንቲም ልበለው። ዴሲማል አስገብተናል ወይም ፖይንት ማለት ነው። ስለዚህ ይሄ ደግሞ ፍሎት ይሆናል ማለት ነው ፎርማቱ። ስለዚህ ስትሪንግ እዚህ ጋር ደግሞ 10 እንደዚህ ሙሉ ቁጥር ስንጽፍ ኢንቲጀር አለ። እንደዚህ ደግሞ ዴሲማል ፖይንቶች ስታስገቡ ፍሎት ወይም ዴሲማል ማለት ነው። ኢንተር ለምሳሌ ደግሞ ሰራተኞቹ ተቀጥረዋል አልተቀጠሩም የሚለው የስ እና ነው ወይም ደግሞ በፓይተን አጠራር ትሩ እና ፎልስ እያለን እናስገባ። ኢዝ አንደርስኮር ለማድረግ ሺፍት እና ከዜሮ ቀጥሎ ያለችውን መንካት ትችላላችሁ። ሃይሪንግ እኩል ነው እውነት ከሆነ ትሩ ይሆናል ማለት ነው። ስለዚህ በዚህ መንገድ አስገብተናል። እንደዚህ ደግሞ ትሩ እና ፎልስ እያስገባችሁ ስትሰሩ ቦሊያን ወይም ትሩ ፎልስ ተብሎ ይጠራል ማለት ነው። ስለዚህ አሁን እዚህ ጋር ቫሪያብሎቹ ካምፓኒ አድናቆት ሆኖ ወከለለን፣ ኤምፕሎይ ካውንት 10 ሆኖ ወከለን፣ እንደዚህ ውክልና ሰጠናቸው ማለት ነው። ከዛ አሁን ለማየት ብንፈልግ ለምሳሌ ኢንተርን በልና እዚህ ጋር ፕሪንት አድርጌ ላሳያችሁ። ፕሪንት ቅንፍ ላስገባና ማየት የፈለኩት ለምሳሌ ካምፓኒ ነው። ስለዚህ ካምፓኒ ብዬ መጻፍ እችላለሁ። እዚህ ጋር ካምፓኒ ረን እናድርገው። እዚህ ጋር መተን እንደምታዩት አላመጣልኝም፣ ምክንያቱም ካምፓኒን ስፔሊንጉ ልክ አይደለውም። ይሄ ላኛውን አሁን ተመልሼ ኤዲት ላድርገውና ላሳያችሁ። ስለዚህ ኦ ነበር መሆን ያለበት ካምፓኒ። አሁን ረን ባድርገው ይሰራል። ተመልከቱት፣ ካምፓኒው አድናቆት ቲዩብ እንደሆነ እየነገረኝ ነው። ስለዚህ የስፔሊንግ ችግር ካለ እየተመለሳችሁ ማስተካከልም ትችላላችሁ ማለት ነው። ምክንያቱም እዚህ ጋር ሲኤ ብለን ጽፈን እዚህ ጋር ደግሞ ሲኦን አምጣልኝ ብንለው አያመጣም ማለት ነው። ኢንተር ለምሳሌ ደግሞ ኢምፕሎይ ብዛታቸው ስንት ነው የሚለውን ማየት ከፈለኩኝ ፕሪንት ቅንፍ ከፍታለሁ። ከዛ በኋላ ኢምፕሎይ እዚህ ጋር እያመጣልኝ ነው። ይህንን መንካት እንችላለን። ኢምፕሎይ ካውንት ረን እናደርገዋለን። እዚህ ጋር መተን ረን የምናደርግባቸው ብዙ መንገዶች አሳይቻችኋለሁ። እንደምታዩት አድናቆት ቲዩብ ላይ
ስንት ናቸው? 10 ብሎ አመጣልኝ። ፕሪንት እያልኩኝ አሁን ሌሎችንም ማየት የፈለኳቸውን መመልከት እችላለሁ ማለት ነው ውክልና ስላገኙ። ስለዚህ ቫሪያብሎችን በዚህ መንገድ መጠቀም ይቻላል። ሌላው ደግሞ ለቫሪያብሎች አሁን ስም ስትሰጡ የተለያዩ ህጎች አሉት ማለት ነው። አንደኛ እዚህ ጋር እንደምታዩት ሾርት ብታደርጉት ወይም ደግሞ አጠር ብሎ ግልጽ ቢሆን በጣም የተሻለ ነው። እንደዚህ አይነት ነገር ሁለት የተያያዘ ነገር ጽፉ ደግሞ አንደርስኮር ያስፈልጋል። ለምሳሌ ፈርስት ኔም ስንል እዚህ ጋር እንደምታዩት አንደርስኮር አለ። ቶታል ፕራይስ እዚህ ጋር እንደምትመለከቱት፣ ስለዚህ በየመሃሉ አንደርስኮር ያስፈልገዋል ማለት ነው። እዚህ ጋር ደግሞ እንደምታዩት በቁጥር አይጀመርም። መሀል ላይ ደግሞ እንደዚህ ፈርስት ኔም ብላችሁ አንደርስኮር ሳታደርጉ አይፈቀድም ወይም አይቻልም። ቶታል ፕራይስ ብላችሁ ከላይ ጨረታውን ማስገባት አይቻልም፣ ከስር ነው የምታደርገው። ኤክስ ዋይ እያላችሁ ደግሞ ክሊር ያልሆኑ ስያሜዎችንም አትሰጡም ማለት ነው፣ እንዳያችሁት ማለት ነው። እዚህ ጋር ለምሳሌ ኢምፕሎይ አካውንት ስል እዚህ ጋር አንደርስኮር አድርጌ ነበረ። እዚህ ጋር በተመሳሳይ የተጀመሩት ደግሞ እንደምታዩቸው እንዳለ በስሞል ሌተር ነው ማለት ነው። ይሄም አንደኛው ህግ ነው ማለት ነው። ሌላው ደግሞ ስታያይዙ ለምሳሌ ስትሪንጎችን ስታያይዙ ደብል ኮቴሽን ማድረግ ይቻላል ወይም ሲንግል ኮቴሽን አድርጋችሁ መጻፍ ይቻላል። ጆይን ለማድረግ ደግሞ ፕላስ ምልክትን መጠቀም ይቻላል። እንዴት ጆይን እንደምናደርግ አሳያችኋል። ብዙ ጽሁፎችን ካስገባችሁ ደግሞ ወይም ደግሞ ብዙ ቴክስቶችንም እዚህ ጋር እንደምታዩት ብዙ ደብል ኮቴሽኖችን መጠቀም ትችላላችሁ። እንደዚሁም ደግሞ ማየት የምትፈልጉት ካራክተር ካለ ማስገባት ይቻላል። እንደዚሁም ደግሞ የሆነ ጽሁፍ ስጽፉ እያንዳንዷ ካራክተር ለምሳሌ አድናቆት ብትሉ ኤ ዲ እንዳለ የተቀመጡበት የራሳቸው ፖዚሽን አላቸው። ከዜሮ ጀምረን መቁጠር ነው የሚሆነው። እነዚህ እንዳልኳችሁ በተግባር በደንብ እናያቸዋለን። ስለዚህ አሁን ወደ ስም ላምጣችሁና ወይም ወደ ስም አሰጣጡ እዚህ ጋር ሎወር ኬስ ስታደርጉት ወይም ስሞል ሌተር እንደዚሁ ካፒታል ስታደርጉት የተለያዩ ስያሜዎች ወይም ደግሞ ተግባራትን ያላቸው ማለት ነው። ለምሳሌ ስኔክ ኬዝ የሚባል አለ። ይሄ ሁሉንም ስሞል ማድረግ ነው ማለት ነው። ይሄኛው ስታንዳርድ እና ብዙዎች የሚጠቀሙበት ነው ማለት ነው። ሁሉንም ደግሞ ካፕስሎክ ካደረጋችሁት ወይም ደግሞ እንዳለ ካፒታል ሌተር ካደረጋችሁት ይህ በብዛት ለኮንስታንቶችን ለመጻፍ የምንጠቀምበት ነው ማለት ነው። ታይትል ወይም ደግሞ ርዕስ ነገሮችን ደግሞ ለመጻፍ ከፈለጋችሁ የመጀመሪያውን ካፒታል ሌተር ቀጥሎ ያሉትን ደግሞ ስሞል ማድረግ ይቻላል። ሌላው ደግሞ እዚህ ጋር የምትመለከቱት ስኬፕ ስኩዌንስ የሚባል አለ። እነዚህ ስታስገቡ የተለያየ ትርጉም አላቸው ማለት ነው። ለምሳሌ ፕሪንት ደብል ኮቴሽን አድርጋችሁ ከዛ እንደዚህ ሃይ አድርጋችሁ ስላይድ ኤን ብታደርጉ ኒው ላይን ወይም አዲስ ላይን ላይ ጻፍልኝ እያላችሁት ነው ማለት ነው። ይሄ ምን ማለት እንደሆነ አሁን ሰርችው ላሳያችሁ እንሂድና ለምሳሌ እዚህ ጋር የሆነ ኮርስ እየሰጠው ነው ብዬ ኮርስ ብዬ ልጻፍበት ኮርሱ ለምሳሌ ኤክሴል ነው ብለን ብናስብ ሙሉ ልጻፈው ማይክሮሶፍት ኤክሴልን ግን የፈለኩት ደግሞ ለብቻው እንዲያስቀምጥልኝ ነው። ከስር ማይክሮሶፍት ኤክሴል በሁለት ላይ እንዲቀመጥ ፈልጌያለሁ ማለት ነው። ስለዚህ ስፔስ ሰጣለሁ መጀመሪያ፣ ከዛ እንደዚህ ባክስላሽ አድርጋለሁ ማለት ነው። በመቀጠል ኤን ወይም ኒው ነው ተባብለናል። ኤክሴል ብዬ ከዛ ልጻፍ ኤክሴል። አሁን ይህንን ረን ባደርገው ማይክሮሶፍት ከላይ ይሆናል። ከዛ አሁን ይህንን ፕሪንት ላርግና ሊው ፕሪንት ኮርስን ነው ፕሪንት ማድረግ የፈለግኩት። ስለዚህ ኮርስ ብዬ ጽፋለሁ፣ ምክንያቱም እዚህ ጋር ኮርስ ብለን ጽፈናል። ረን እናድርገው። አሁን ይህንን እዚህ ጋር መተን ረን ተመልከቱት። ማይክሮሶፍት ከላይ አለ፣ ኤክሴል ከስር አለ። ማይክሮሶፍት ኤክሴል ሆነ ማለት ነው። እዚህ ጋር ኤን ወይም ኒው የሚል ስላስገባል። ቲ ብትሉት ደግሞ ታብ ነው ወይም ደግሞ አንድ ስቴፕ ወደፊት እንደምታዩት ገፋ አድርጎ ያስቀምጠዋል። ለምሳሌ እዚህ ጋር ይሄን ላጥፋውና ቲ ወይም ታብ ረን ላድርገው። አሁን በድጋሚ ረን ይሁት ማይክሮሶፍት ኤክሴል ደግሞ ራቅ ብሏል ማለት ነው። ደብል ኮቴሽን ማስገባት ከፈለጋችሁም ደግሞ ይሄንን መጠቀም ወይም መጨመር ይቻላል። ሲንግል ከሆነ ይሄኛው ሁለት ማድረግ ትችላላችሁ። ሁለት ስታደርጉ አንደኛው ፕሪንት ሆኖ ይታያል ማለት ነው። በቀጣይ ደግሞ እንዴት አድርገን ስትሪንጎችን ፎርማት ማድረግ ወይም ደግሞ ኤፍ ስትሪንግን እንመለከታለን። ይህም በጣም ወሳኝ ነው። ለምሳሌ ኔም እኩል ነው ሳራ፣ ኤጅ እኩል ነው 25። በምን መልክ ነበር የሚሰራው? ፕሪንት ብላችሁ ለምሳሌ ማይ ኔም ኢዝ ብላችሁ ፕላስ ኔም ስትሉት ማይ ኔም ኢዝ ሳራ የሚል ዲስፕሌይ ይሆናል። ኤንድ እዚህ ጋር ያዩት ማያያዣው አይ አም፣ ከዛ ፕላስ አድርጋችሁ ደግሞ እድሜዋን ለመናገር ነው። ኤጅ እዚህ ጋር እንደምታዩት የኤጁም እየተነገረ ነው እዚህ ጋር። ከዛ በኋላ years old የሚል ጨመርንበት። ስለዚህ አሁን የፕሪንት ሲሆን my name is Sarah and I am 25 years old ይሆናል ማለት ነው። በኤፍ ስትሪንግ ብትጠቀሙ ግን ምን ማድረግ ይቻላል? ስም እዚህ ጋር አለ፣ ኤጅ እዚህ ጋር ፕሪንት ኤፍ ትሉታላችሁ my name is ከዛ በኋላ ኔም ብላችሁ እንደዚህ መጻፍ እዚህ ጋር and I am ኤጁን እዚህ ጋር ታስገባላችሁ። እቺ ምልክት በመጠቀም በቀላሉ ከዛ ያገናኝላችኋል ማለት ነው። እቺን ትጠቀሟታላችሁ። እቺን ለማግኘት ደግሞ ከፒ በስተቀኝ በኩል የምታገኟት ምልክት ነች። እንደዚሁም ደግሞ የተለያዩ መንገዶች አሉ ስትሪንግ የምናደርግባቸው። እዚህ ጋር አፐር ማድረግ ትችላላችሁ ወይም ደግሞ ሁሉንም ወደ ካፒታል ሌተር መቀየር ይቻላል።
ሎወር ደግሞ ሁሉንም ወደ ስሞል ሌተር መቀየር ከፈለጋችሁ መጠቀም ትችላላችሁ። ኤክስትራ ስፔስ ወይም ደግሞ ብዙ ስፔስ ካለ ስፔሱን ማጥፋት ይቻላል ማለት ነው። እዚህ ጋር እንደምታዩት ስትሪፕን እየተጠቀማችሁ ሪፕሌስ ማድረግ የምትፈልጉት ነገር ካለ ደግሞ ሪፕሌስ ብላችሁ ለምሳሌ ኤችን በፒ ተካ ብትሉት ሃይ ነበር የሚለው ፓይ ብሎ ይጽፍላችኋል። ስፕሊት ማድረግ ደግሞ ሁለት ነገሮችን መክፈል ከፈለጋችሁ ነው። ለምሳሌ ኤ እና ቢ እንደዚህ ተቀምጠዋል። ስለዚህ ስፕሊት ተመልከቱት፣ መሀል ላይችን ታደርጋላችሁ። ከዛ በኋላ ስፕሊት አድርጎ ለየብቻ ያስቀምጥላችኋል። ሌንግዝ ደግሞ ካራክተሩን ወይም ብዛቱን ይቆጥርላችኋል ማለት ነው። ለምሳሌ ሌን ቅንፍ አድርጋችሁ እንደዚህ ሀያ ብትሉት ሀያ አሁን አንድ ሁለት ብዛቱን ለመቁጠር ይሄንን መጠቀም ይቻላል ማለት ነው። እነዚህ ቢውልቲን ቱልስ ይባላሉ፣ ወይም እዛ ውስጥ ያሉ የተለያዩ ቱሎች ናቸው። ለምሳሌ ይሄን እናጥፋውና ከስር እዚህ ጋር ፈርስት ኔም ላስገባ፣ ወይም ፈርስት እኩል ነው የራሴን ስም ላስገባው። ለምሳሌ ደብል ኮቴሽን አድናቆት። እዚህ ጋር ደግሞ ላስት ኔም ላስገባ። ለምሳሌ ላስት እኩል ነው ክፍሌ። እንደዚህ ፈርስት እና ላስት ሁለቱን አሁን አጠቃላይ ወይም ሙሉ ላመጣ ፈልጌያለሁ ማለት ነው። ስለዚህ ምን ማድረግ እንችላለን? ፉል ወይም ሙሉ ስም እኩል ነው ኤፍ ላለው፣ ከዛ ደብል ኮቴሽን፣ ከዛ በኋላ እንደዚህኛውን ብራኬት እንከፍታለን። ፈርስት አገናኘው ልለው ነው ማለት ነው። ፈርስት ያው እዚህ ጋር እንደምታዩት አለ። ከዛ ከውጪ እመጣለሁ፣ እዚህ ጋር ክሊክ አድርጋለሁ፣ ስፔስ እከፍታለሁ። አሁንም ኦፕን ብራኬት ላስት ይሄን ይመስላል ማለት ነው። ስለዚህ ፉል የሚሆነው ወይም ደግሞ ፉል የምታደርግልኝ አንድ ኤፍ አለ ከላይ ወይም ፈርስት ኔም፣ ላስት ደግሞ እዚህ ጋር አለ። ሁለቱን እንዲያገናኝልኝ ነው ማለት ነው የፈለኩት። ከዛ መመልከት ስፈልግ አሁን ምን ብዬ ፕሪንት አደርገዋለሁ ማለት ነው። ፕሪንት ፉል እላለሁ ማለት ነው። ፉል የሚለውን ፕሪንት አድርግልኝ ይለዋል። ፕሪንት ፉል፣ ምክንያቱም ፉል እዚህ ጋር ሰተነዋል ቫሪያብል። ስፔሊንግ ጋር ላስተካክላት ፉል። አሁን ይህንን ረን እናድርገው። እንደምታዩት አሁንም ዲፋይን አልሆነም እያለኝ ነው። ምክንያቱም እዚህ ጋር ይኸውት ላስት ብለን በካፒታል ሌተር ነው የጻፍነው። ይህን ስሞል ሌተር እናድርገዋለን። አሁን ረን ላድርገው። ስለዚህ እዚህ ጋር ልምጣና ረን ተመልከቱት። ፉል ኔም አሁን አድናቆት ክፍሌ ብሎ አንድ ላይ አምጥቶልኛል። እዚህ ጋር ካፒታል ሌተር አድርጋችሁት እዚህ ጋር ደግሞ ስሞል ሌተር ብታደርጉ አያውቀውም ወይም አያገኘውም ማለት ነው። ስለዚህ ፈርስት ኔም ላስት ኔም ፉል ደግሞ ይሄ ነው ያልነው። ከዛ ፉል አውጣ ስንለው እንደዚህ ያወጣልናል። አሁን ደግሞ ወደ ስሞል ሌተር እና ወደ ካፒታል ሌተሮቹ እንምጣ። ለምሳሌ ላጥፋላችሁና እንደዚህ እናድርገውና ለምሳሌ አድናቆት ቲዩብ ይላል። ይሄንን ሁሉንም አፐር ሌተር ማድረግ ወይም ካፒታል ሌተር ማድረግ ፈልጌያለሁ። ስለዚህ ፕሪንት ቅንፍ ከፍቼ ካምፓኒ ነው ፕሪንት የሚያደርግልኝ። ነገር ግን ዶት አድርግና አፐር ብዬ ጽፋለሁ ማለት ነው። አፐር ይኸውና አፐር እዚሁ ላይ መንካት ትችላላችሁ። አፐር ከዛ በኋላ ቅንፍ ትከፍታላችሁ። መልሳችሁ ቅንፍ ትዘጉና አንድ ቅንፍ ትጨምራላችሁ፣ ለዚህ ለቢጫው ወይም ለውጨኛው ማለት ነው። ከዛ አሁን ረን ላድርገውና የሚመጣልንን እንመልከት። ይሁት አድናቆት ቲዩብ ብሎ እዚህ ጋር በካፒታል ሌተር እንዳለ አምጥቶ ከላይ ቅድም አሁን ያጠፋናቸው ነገሮች እዚህ አይጠፉም። እንደምታዩቸው አሉ፣ ሁሉ ፕሮግራማችን ውስጥ ይቀመጣሉ። ስለዚህ አሁን ካፒታል ሌተር አደረግነው ማለት ነው። ፕሪንት ካምፓኒ አፐር አለን። ከዛ እንደዚህ ቅንፍ ከፈተ። ለምሳሌ ደግሞ በስሞል ሌተር ከፈለጋችሁ ሁሉንም ፕሪንት ካምፓኒን የፈለግኩት ካምፓኒ ዶት ሎወር ወይም ደግሞ ስሞል ሌተር ነው የፈለግነው። ይኸውና ሎወር ከዛ ቅንፍ ከፍተን መልሰን ቅንፍ እንዘጋለን። ይሄ ነው። ረን እናድርገው። አድናቆት ቲዩብ ሁሉም በስሞል ሌተር እዚህ ጋር ተቀመጠ ማለት ነው። ታይትል ደግሞ ከፈለጋችሁ ታይትል የምንለው አሁን የመጀመሪያ ብቻ ካፒታል ሌተር እንዲሆን ነው። ስለዚህ ፕሪንት ካምፓኒ ታይትል ይኸውና ቢውልቲን ናቸው እንዳለ ብያችኋለሁ። ከዛ ቅንፍ ከፍታችሁ ቅንፍ ትዘጋላችሁ እንደዚህ። አሁን አድናቆት ቲዩብ የሚለውን እዚህ ጋር ለምሳሌ በስሞል ቢሆን መጀመሪያውኑ ወደ ካፒታል ይቀይረዋል ማለት ነው። የመጀመሪያዎቹን ብቻ ካፒታል ያደርጋቸዋል። አድናቆት ቲዩብ እንደዚህ ሆነ ማለት ነው። ለምሳሌ ደግሞ አሁንም እዚህ ጋር እንምጣና ፕሪንት ካምፓኒ ዶት አር ትላላችሁ ወይም ደግሞ ስትሪፕ ማለት ነው። ከስርም ታገኙታላችሁ። አር ስትሪፕ ይላል ይሄኛው አር ስትሪፕ ይኸውና
ይሄ ደግሞ እዚህ ጋር የሚነግራችኋል ምንም አይነት ስፔስ ወይም ክፍት ቦታ ካለ ያስተካክልላችኋል ማለት ነው። ከዛ ቅንፍ ከፍተን መልሰን ቅንፍ እንዘጋለን። ከዛ ይህንንም ረን እናደርገዋለን። ተመልከቱት መጀመሪያውንም የተስተካከለ ስለሆነ በዚህ መልክ አምጥቶልናል። ለምሳሌ ደግሞ አሁንም እዚህ ጋር ልምጣና ፕሪንት ካምፓኒ ዶት ፋይንድ ለምሳሌ ቲዩብ የሚለውን ነው የምፈልገው። ስለዚህ ቲዩብ ብዬ እነዚህ እጽፋለሁ። ከዛ ረን እናድርገውና ላሳያችሁ። ይህንንም ረን 8 እንደምታዩት ያለበትን ፖዚሽኑን ይነግረኛል ማለት ነው። ቲዩብ እንደምታዩት ለምሳሌ 1 2 3 4 5 6 7 ከዛ 8ኛ ላይ እንዳለ ይነግረኛል ማለት ነው። መተካት ደግሞ የምትፈልጉት ነገር ካለ ሪፕሌስ ማድረግ ይቻላል። ለምሳሌ አድናቆት ቲዩብ የሚለውን እዚህ ጋር ኬ ለምሳሌ በኪው ልተካት ከፈለኩኝ ምሳሌ ነው እንጂ ኬ ነው ትክክለኛው። እንዴት ተካዋለሁ? ፕሪንት ካምፓኒ ዶት ሪፕሌስ ብዙ ናቸው እንደምታዩቸው አማራጮቹ። ስለዚህ ሪፕሌስ እነካለሁ። ቅንፍ ከፍትና እዚህ ጋር ሪፕሌስ ለምሳሌ እንዲተካ የፈለኩት ኬ መጀመሪያ ደብል ኮቴሽን አደርግና ኬ እንለዋለሁ ወይም ኬ እንመርጥለታለሁ። ከዛ ኮማ እናደርግና ስፔስ የሚተካልኝ ደግሞ በኪው ነው ደብል ኮቴሽን ከዛ ኪው እንለዋለሁ። ስለዚህ ምን አልኩት ማለት ነው? ኬን ፈልግ ከዛ በኋላ በኪው ተካው። አሁን ረን አድርገው እዚህ ጋር ልምጣና ይሁት አድናቆት ቲዩብ የሚለው አድናቆት ኬ ጠፍታ ኪው ሆናለች። ስለዚህ እንደዚህ ማድረግ ይቻላል። በስተት የጻፋችሁት ነገር ካለና የምትጠቁት ነገር ካለ ማለት ነው። ሌሎችም አሉ ውስጥ ላይ ሰርች እያደረጋችሁ ማግኘት ትችላላችሁ ማለት ነው። ሌንግዝ ካራክተር መቁጠሪያ ነው ብያችኋለሁ። ስለዚህ ስለ ቫሪያብል ተመልክተናል። ስም እንዴት መስጠት እንዳለብንም አይተናል ማለት ነው። ከዚህ በተጨማሪም ደግሞ ስኬፕ ስኩዌንስን ተመልክተናል። ኤፍ ስትሪንግን አይተናል። መጨረሻ ላይ ደግሞ አፐር ኬዝ ሎወር ኬዝ እንዴት እንደምታደርጉ አይተናል ማለት ነው። ስለዚህ ቪዲዮ ከተመቻችሁ እና ቀጣዩ ወይም ደግሞ ፓርት 4ን እንድሰራላችሁ የምትፈልጉ ከሆነ ቪዲዮ ላይክ ማድረግ እንደዚሁም ኮመንት ላይ ኔክስት በማለት ወይ የሚቀጥል በማለት አሳውቁኝ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።